ተቋማትን የምርትና የተሞክሮ ማዕከል ለማድረግ በትኩረት እየተሰራ ይገኛል። ትምህርት ቤቶች የከተማ ግብርናን እንዲተገብሩ አንዱ የምዘናው አካል በማድረጉ ትምህርት ቢሮን በራሴና በኮሚሽኑ ስም ላመሰግን እወዳለሁ። ዋና ኮሚሽነር ባዩሽ ጉቴ። የአዲስ አበባ ትምህርት ቢሮ በትምህርት ተቋማት ተግባራዊ እየተደረገ የሚገኘውን የከተማ ግብርና ሥራ ወደ ላቀ ደረጃ ለማሸጋገር የንቅናቄና የእውቅና ፕሮግራም ያዘጋጀ ሲሆን የትምህርት ቢሮ እና የአርሶ አደርና ከተማ ግብርና ልማት ኮሚሽን አመራሮች፣ የክፍለ ከተማና የወረዳ የትምህርት ጽሕፈት ቤትና የአርሶ አደርና ከተማ ግብርና ልማት ጽሕፈት ቤት የሚመለከታቸው ባለሙያዎችና ሌሎች ጥሪ የተደረገላቸው እንግዶች ተሳታፊ ሆነዋል። የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በትምህርት ተቋማት ተግባራዊ የተደረገው የከተማ ግብርና በትምህርት ሥርዓቱ የተካሄደውን ሪፎርም መሠረት በማድረግ መሆኑን ገልጸዋል። አያይዘውም ይህ ተግባር የምግብ ዋስትናን ከማረጋገጥ ባሻገር የትምህርት ቤቶች አካባቢ ጽዱ፣ ሳቢና ምቹ የመማሪያ ስፍራ እንዲሆኑ እያደረገ ይገኛል ብለዋል። የአርሶ አደርና ከተማ ግብርና ልማት ኮሚሽን ዋና ኮሚሽነር አቶ ባዩሽ ጉቴ ትምህርት ቤቶች ጨምሮ ከ3000 በላይ ተቋማት የከተማ ግብርና ፕሮግራምን ተግባራዊ እያደረጉ መሆኑን ገልጸዋል። አክለውም በትምህርት ተቋማት የሚካሄድ የከተማ ግብርና ሥራ ተማሪዎች ክፍል ውስጥ በንድፈ ሐሳብ የተማሩትን በተግባር የሚያዩበት በመሆኑ ትምህርት ቢሮ ትምህርት ቤቶችን በመመዘን ዕውቅና እንዲያገኙ በማድረጉ ከልብ አመሰግናለሁ ብለዋል። የአርሶ አደርና ከተማ ግብርና ልማት ኮሚሽን በከተማ ግብርና ፕሮግራም የላቀ አፈጻጸም ላስመዘገቡ 35 ትምህርት ቤቶች 60 የዶሮ ኬጅ፣ በየክፍለ ከተማው አንደኛ ለወጡ ተቋማት 60 ዶሮ እና የ3 ወር መኖ እንዲሁም ከየክፍለ ከተማው ሁለተኛ ለወጡ ተቋማት 60 ዶሮ ስጦታ አበርክቷል።